ዘውዳዊና ባላባታዊ ስርዓትን የሻረው የ1966 አብዮት 50 ዓመታትን አሳለፈ። በዓለም ላይ ከተካሄዱ ስር ነቀል ለውጥ ካስከተሉ አብዮቶች አይተናነስም የሚባለው የ66 አብዮት የጀመረው በከፍተኛ ደረጃ ተማሪዎች ንቅናቄ ቢሆንም ቀደም ባሉት ዓመትም በኢትዮጵያ የስርዓት ለውጥን በመሻት ከመፈንቅለ መንግስት ሙከራ አንስቶ በተለያዩ ጊዜያት ህዝባዊ አመጾችና ንቅናቄዎች ተካሂደዋል። በኢትዮጵያ የመሬት ስርዓትን ለማስተካከል የብሔር ጥያቄዎች መልስ እንዲያገኙ ለእኩልነት፣ ለነጻነት፣ ለፍትህ እንዲሁም የመናገር ሐሳብን በነጻነት የመግለጽ ለሰብአዊ መብቶች መከበርና ለማህበራዊ ፍትህ በአጠቃላይም ለዲሞክራሲ ስርዓት ግንባታ በርካታ ኢትዮጵያውያን ክቡር ህይወታቸውን ሰጥተዋል። ዛሬም በአገራችን የሰብአዊና ዲሞክራሲያዊ መብቶች ጥያቄዎች ከሰላማዊ ትግል እስከ መሳሪያ ትግል ይካሄድባቸዋል። ያም ሆነ ይህ ያለፉት 50 ዓመታት የተማሪዎች ትግል ምን ቅርስ ምን ውርስ ጥሎብን ሄደ የሚለውን መመርመር አስፈላጊ ቢሆንም ያለፉት 50 የለውጥ ዓመታት ሳንካልባና የምንፈልገውን የፖለቲካ ስርዓት አመጡልን ባይባልም አስተዋጽኦ በኢትዮጵያ እስከዛሬ የተካሄደውና እየተካሄደ ያለው የስርዓት ለውጥ እጅግ ከፍተኛ ነው። ይህንን ለውጥ በ50 ዓመታት ዘመኑ ለመቃኘት እንዲያስችለን ከተማሪ ንቅናቄም ሆነ ከዚያ በኋላ በተፈጠሩ የፖለቲካ ቡድኖች ውስጥ የተሳተፉ ያንን ሂደት በቅርብ ርቀት የተከታተሉ ተራማጅ ኢትዮጵያውያን መካከል በጨዋታ እንግድነት መጥተው ከሰጡን ምስክርነት ውስጥ የተማሪዎች ንቅናቄ የተፋፋመባቸውን ዓመታት፣ የመሬት ላራሹን፣ የብሔር ጭቆናን ጥያቄዎች፣ የ66 አብዮትን፣ የተለያዩ ፓርቲዎች ምስረታን፣ የትጥቅ ትግልን በሚመለከት ያጫወቱንን ትዝታቸውን ጸጸታቸውንም ጭምር በተከታታይ ሳምንታት ለእናንተ ለመቅረብ እንዲህ አሰናድተነዋል። ሐሳባቸውን በመጠኑ ለማቅረብ የመረጥናቸው እንግዶች በተማሪዎች ንቅናቄ በአገር ውስጥም ሆነ በውጭ ከፍተኛ ተሳትፎ የነበራቸውን ፕሮፌሰር አንድሪያስ እሸቴ የመጀመሪያው ናቸው። ፕሮፌሰር ገብሩ ታረቀ ከተማሪዎች ንቅናቄ አንስቶ በፓርቲ ተሳትፏቸው ይታወቃሉ። ፕሮፌሰር ጆን ማርካኪስ የተማሪዎች ንቅናቄ ከፍተኛ ደረጃ በደረሰበት ወቅት በመምህርነት ኢትዮጵያ መጥተው ከተለያዩ የነጻ አውጪ ቡድኖች ጋር ግንኙነታቸውን ሳያቋርጡ የቆዩ አሜሪካዊ መምህር ናቸው። ዶክተር አማረ ተግባሩ በተማሪዎች ንቅናቄና በፓርቲ ፖለቲካ ተሳትፏቸው ይታወቃሉ። ወይዘሮ ሂሩት አበበ በወጣትነታቸው የፖለቲካ ተሳትፎ ባሻገር አቶ ቀልቤሳን ወደ ፍትህ ለማቅረብ ባደረጉት አስተዋጽኦ በኋላም የቀይ ሽብርን ፍርድ ሂደት ለመሰነድ ያደርጉት በነበረው ጥረት ይታወቃሉ። በጨዋታ እንግድነት በተለያዩ ድርጅቶች የተሳተፉ ታጋዮችና አብዮተኞች ስለ ተሳትፏቸው አጫውተውናል። እነዚህን የመረጥናቸው አነሰም በዛ በ50 ዓመት ውስጥ የተካሄዱትን የፖለቲካ እንቅስቃሴዎች ሚዛናዊ በሆነ መንገድ በማየት ሊተነተን የሚገባ ሐሳብ ስለፈነጠቁልን ነው። የእንግዶቻችንን ዝግጅት በተከታታይ ሳምንታት ይዘን እንቀርባለን። ለዚህ ዝግጅት የወሰድነው ከሰፊው ጨዋታቸው ውስጥ በጣም ጥቂቱን ነው። የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ። ፕሮፌሰር አንድሪያስ እሸቴ በመገናኘታችን በጣም ደስ ብሎኛል። በጣም አመሰግናለሁ እኔም እድል ስላገኘሁ ይህን የመሰለ ፕሮግራም ውስጥ ለመነጋገር። ፕሮፌሰር አሜሪካ እያሉ ነው የተማሪዎች ንቅናቄ መሰረት የተጣለው ማለት ይቻላል። የትኛውን የቀደመው ፕሮፌሰር? እዚህ ያለው እንቅስቃሴ ነው ወይንስ በውጭ ያለው በአሜሪካና በአውሮፓ ያለው እንቅስቃሴ ቀደመ? የተማሪዎች ማህበር መጀመሪያ መመስረት ከዛ በኋላ ማለት በእንትን በዓመተ ምህረት እንደዚህ ከሄድን በጣም አስቸጋሪ ነው። ይሄኛውን ቀደመ ለማለት ግን ግንባር ቀደም የነበረው እዚህ የነበረው ነው በእርግጥ እና ሁላችንም የነሱን መነሻ ተከትለን ነው እና ደግሞ ከሁኔታው ጋር የተያያዙ ስለሆኑ እነሱ ምሳሌ መሬት ላራሹ ጥያቄ ሲነሳ እኛም እናውቃለን መሰረታዊ ጥያቄ እሱ እንደሆነ፣ ግን እዚህ ይፋ ሲሆን ነው እኛም የተከተልነው። ከዛ ደግሞ ሁኔታዎች አሉ። ለምሳሌ የተማሪ ንቅናቄን ያሰባሰበው፣ ያስፋፋው፣ ያጠናከረው ተግባራዊ መሆንም አለበት፣ መቀጠል አለበት በሌላ ትግል የሚል አቋም ያስወሰደው የጥላሁን መሞት ነው። ሰው እንደዚህ አይነት ነገሮች እዚህ ነው የሚሆኑት። ጫውን ሰው ወደድንም ጠላንም እነሱን ተከትለን ነበር የምንሄደው። እንግዲህ ስብሰባዎች ነበሩ ይመስለኛል።
በኬምብሪጅ በሃርቫርድ ከዛም በኋላ እንደዚሁ በተለያዩ ቦታዎች መሪዎቹንም ያንን ነገር በእርሶ በነበሩበት አሜሪካ በነበሩበት ጊዜ እያስታወስን ምንድን ነበረ የሚነሱት ነጥቦች ምንድን ነበሩ? የውይይቶቹ አካሄድ እንዴት ነበረ? ዋና ዋናዎቹ ያንን የሚያሰባስቡት እነማን ነበሩ የሚለውን እያነሳን እንድንሄድ ፈልጌ ነው። ትልቁ ለውጥ ምንድን ነው? በፊቱ የተማሪዎች ማህበር የቆየ ነው። በፊት እንደ ምንም አይነት የፖለቲካ መልክ አልነበረው። ይህ እንግዲህ ከታህሳስ በፊት የነበረውን ነው የሚሉኝ? አይደለም፣ ከታህሳስ በኋላ የነበረው በመንግስት የተደገፈ ነው። ባጀት አለው። ለምሳሌ የመንግስት ባጀት ለተማሪ ማህበር ልክ እንደ ተገናኝቶ ግብዣ ምናምን ማድረጊያ አይነት ነገር ነው። እንዲተዋወቁ ተማሪዎቹ መጥፎ ሀሳብ አይደለም ማለት ነው። እንዲተዋወቁ፣ ስለ ሀገራቸው ባህል እንዳይረሱ፣ እንደዚህ ነው ሀሳቡ። የትምህርት አታሻ ያለ ኤምባሲ ውስጥ በእሱ አማካኝነት ነበር ብዙ የሚገናኙት። ወደ ፖለቲካ አዝማሚያ የወሰድ ነው፣ ከመንግስት የሚነጥል ነው። እኛን 63 ይመስለኛል 64 በፈረንጅ ኬምብሪጅ በተደረገው ስብሰባ ነው። ከዛ በኋላ ነው ማለት አቅጣጫው በጣም የተቀየረው። እዛም አውሮፓም ይህንን ወደዚህ አዝማሚያ ያመጡት ሰዎች መጀመሪያ ላይ በጣም ጥቂት ነበሩ። ሀጎስ ገብረ ኢየሱስ በጣም ትልቅ የዚህ ንቅናቄ መሪያችን የነበረ፣ መለስ አያሌው የለም አሁን በደርግ ጊዜ እዚህ አረፈ። ሀጎስ አለ፣ መምህር ነበር ካናዳ፣ አሁን በጡረታ ይኖራል። ሌሎች ካሉ እዚህ ካሉ ለምሳሌ ታምራት ከበደ ከመጀመሪያዎቹ ማለት ነው። ታምራት አሁን የመጀመሪያ ጊዜ ያገኘሁት እዛ ላይ ነው፣ እዛ ስብሰባ ላይ ነው። በፊት አላውቀውም። አለም ሰገድ ሀብቱ አሁን ኒውዮርክ አስተማሪ ነው። ከመጀመሪያዎቹ እነዚህ ናቸው። ሁሉንም ማጥቀስ አይቻልም፣ ግን እነዚህ ናቸው። እና ደግሞ ነገሩን መጠንሰስ ብቻ ሳይሆን ይዘውት ብዙ የቀጠሉ አሁን ቻሌንጅ የሚባለው መጽሔት እዚህም በስፋት ይነበብ የነበረ አሁን ባልኳቸው ሰዎች ነበር። እዚህ ካሉ ደግሞ አንድ የረሳሁት ይቅርታ፣ ደሳሌ ራማቱ ከመስራቾቹ መሀል ነው። እና በስብሰባውም በጽሁፉም ደግሞ ስብሰባው እንዲህ በአመት አንድ ጊዜ ጠቅላላ ስብሰባ ይደረጋል እንጂ በያለንበት ቅርንጫፍ ማህበሮች አሉ። የኒውዮርክ ቅርንጫፍ አለ፣ በየከተማው አለ። የዚህ ቻፕተር የዛ ቻፕተር የሚባሉ ይመስለኛል። እነዚህ በየሳምንቱ ይገናኛሉ። አንዳንድ ጊዜ ከዛ የሚበልጥ እና ጥናት አለ ምን አለ ማለት በየአመቱ ትንሽ ከተደራጀን በኋላ የጥናት ፕሮግራም አለ። መጽሔቱ ይወጣል በየአመቱ። መጽሔቱ በየአመቱ ነው የሚወጣው። ቻሌንጅ ማለት አንዱም ከዛ በላይ ለማውጣት አቅሙም ጸሐፊውም ያንሳል፣ ገንዘቡም የለንም ለማሳተም። የሁሉ በተማሪ ወጪ ነው ነው በስቴንስል ተባዝቶ ነው እንግዲህ ያየኋቸው ኮፒዎች። አሁን እንትን አየለ ብርሃኔ የሚባል ወዳጅ አሁን እዚህ ያለ እሱ አንድ ቦታ ይሰራ ነበር እንዲህ አይነት ስራ ተማሪ ሆኖ እሱ ጋር ነበር ብዙ የሚባዛው። ማሽኑ ስላለ ወረቀቱ ስላለ አንጾን እሱ በጣም እንትን ነበር ማለት በእኛ አቅም ማድረጉ አስቸጋሪ ስለሆነ ነው። እኔ አሁን እንጃ ስንት ጊዜ እንደሆነ አላውቅም ስልክ የሚቆረጠው ገንዘብ እየጠፋ። አዎ አሚን ሰው ይደውላል፣ የግድ መደወል አለ። ከዛ መክፈሉ አቅም የለም፣ ይቆረጣል፣ እንደገና ይቀጥላል። ቻሌንጅ ላይ የሚነሱት ጉዳዮች በጣም ዛሬም ድረስ ሊያነጋግሩ የሚችሉ ናቸው። ለምሳሌ በኢትዮጵያ የትምህርት ስርዓት ላይ የወጣውን ለማየት ችያለሁኝና የትምህርት ስርዓቱን ላይ ኒው ሄቨን የተደረገው ስብሰባ ላይ ትምህርት ነበር ዋናው አርዕስት። ሁሉም ጋር ደግሞ አንድ አብይ ጥያቄ አለ። አሁን ትንሽ ሰንበት ብሎ ለምሳሌ የ1970 ስብሰባ ላይ ስብሰባው ስለ እንትን ነበር ማለት ስለ ኢትዮጵያ ህዝባዊ ንቅናቄዎችና ማህበራት። ስለዚህ ስለ ጥቁር አንበሳ ነበር፣ ስለ ድል፣ ስለ ቁብ የህዝብ የሚባሉ ማህበራት ስለ እነሱ ነበር። እንዲህ ብቻ በእንትን ነበር ማለት አርዕስትና ስለ ብሔር ብሔረሰቦች ፊላደልፊያ ነበር በቃ 69 ሁሉም ጥያቄዎች እስካሁን ድረስ ማለት አሁንም የሚያነጋግሩ ናቸው። አዎ
ለዚህ ነው ማለት እኔ የተማሪ ፖለቲካ አጀንዳ የኢትዮጵያ የሃያኛው ክፍለ ዘመን አጀንዳ ፈራው እንደውም ወደ 21ኛው እየተሸጋገረ ነው። እንደው ለአድማጮች ምናልባት እድሉን አግኝተው ቻሌንጅንም ላላዩ አድማጮች አንዳንድ ነገር ለመስጠት ያክል ለምሳሌ አሁን በዚህ የኢትዮጵያ የትምህርት ካሪኩለሙንም ይጠይቃል። የትምህርት መስፋፋት የሚለው ነገር ዛሬም ድረስ እንግዲህ አንድ ጥያቄ ነው። ትምህርት ለሁሉም ይዳረስ የሚለው አንድ ጉዳይ ነው። ከዛም በኋላ ደግሞ እንደገና የትምህርት ስርዓቱ የሚሰጠው አገልግሎትም ላይ አንድ ሌላ ጥያቄ ነው። እነኚህ ሁሉ ገርመውኛል። ምናልባት እንግዲህ በካርቱን ስዕል መልክ የወጣ አንድ ስዕል አለ። እዛ ላይ ምን ይላል? አማርኛ ኤፍ ስላመጣ አይነት ነገር ነው። እንግዲህ በፊት እንደዛ ነበር። አማርኛ ቋንቋ ያላለፈ ተማሪ ዩኒቨርሲቲ መግባት አይችልም የሚል ክልከላ ስለነበረው ኤርትራውያን አሁን ትልቅ ችግር ነው። ትልቅ የሚያሟግት ጥያቄ ነበር። ሁሉን ነገር በደንብ ያልፉና አማርኛ ይወድቃሉ። አማርኛ ካላለፉ መግባት አይችሉም። ብዙ ትግል ነበር እዛ ላይ። ግን ዋናው የታየንኛ ምንድነው? የትምህርት ስርዓቱ ለጥቂቶች ምርጥ ለሚባሉ በጣም በጥንቃቄ ተምረው እዚህም ውጭም ምርጥ ትምህርት ቤቶች ሄደው ከዛ ያገሩ ቁንጮ ሆነው ስርዓቱን እንዲያገለግሉ ነበር ዓላማው ትምህርቱ። እና ይሄ መለወጥ አለበት፣ ትምህርት ለሁሉ መዳረስ አለበት። እና ደግሞ ዓላማው ስርዓቱን ማገልገል ሳይሆን ሀገርን፣ ህዝብን ለሱ የሚውል ትምህርት መሆን ይገባዋል ነበር የኛ አስተያየትና ይሄ እንግዳ ነገር ነበር። ከዚያ በፊት ሁሉም ይቀበል ነበር ማለት ብዙ የዳህሊ ተምሯል በጃንሆይ የምርጥ ትምህርቱ። ነገር ግን የተማረው ሰው እኔ ከድህነት ተላቀቅኩ አሁን ወደ ገዢው ክፍል ገቢ ነኝ ብሎ ነው የሚወስደው ትምህርቱ። እና ይሄ መቀየር አለበት። ትምህርት ደግሞ ለጥቂቶች ከሆነ ዓላማውም እንደዚሁ ውስን ይሆናል የሚል እምነት ነበር። የፊደል ሰራዊትን ያቋቋሙ ሰዎች ነበሩ። እንግዲህ በመደበኛው ትምህርት ያልሆነውን ነገር እንደገና መደበኛ ባልሆነው ውስጥ ትምህርትን የማስፋፋትም ነገር በዛው ልክ የቃላት ብቻ ሳይሆን አንዳንዴ ተግባርም ያለበት መሆኑንም ማንሳት በጣም ስሙ ሊነሳ የሚገባው ኤፍሬም ይስሐቅ ነው። ኤፍሬም ነው ከሁላችንም ይሄ ተምሮ ማስተማር የሚለው ፕሮግራም በጣም ብዙ ገንዘብ ነው ለዚህ የተዋጣው። እና ይሄ በትምህርት ቤት ብቻ ሳይሆን ከትምህርት ቤት ውጭ ወጣት ብቻ ሳይሆን አዋቂውንም ጭምር መጽሐፍ ማንበብ መሰረታዊ የሂሳብ እውቀት እንዲኖረው ለማድረግ ነበር። ተምሮ ማስተማር ሁላችንም ተካፍለን ነበር። እና ደግሞ እቅዱ በጣም እንትን ነበር፣ ሰፊ ነበር። ማለት ኤፍሬም አሁን አንድ ትልቅ ማተሚያ ቤት እሱ ሃርቨርድ ተማሪ ነበርና በቦስተን አካባቢ ተነጋግሮ ከዚህ ሰዎች ወስደው ህትመት እንዲማሩ። ይሄ ዓላማው ምንድነው? ለዚህ ለተምሮ ማስተማር የሚሆን ጽሁፍ በሰፊው ለማውጣት በጣም ነበር ጥረት የተደረገው። ብዙ ሰዎች አሉ እስካሁን ማስታወሳቸው በጣም የደከሙ እዚህ ላይ ከኤፍሬም ጋር። አሁን ውጭ ሀገር አስተማሪ ነው፣ ጂኦግራፈር፣ የጋሽ መስፍን ተማሪ። ኃይሌ መንኮሪዮስ አሁን የተባበሩት መንግስታት ምክትል ሴክሬታሪ ጀነራል ነው። ነው ከኤርትራ በፊት ነበረ፣ እዚህም አምባሳደር ነበር። ግን አሁን ምክትል ምን ከፍተኛ ባለስልጣን ነው የተባበሩት መንግስታት። እሱ አሁን በጣም በቆራጥነት ነበር እዚህ ላይ የሚሰራው ከኤፍሬም ጋር። ኤፍሬም ደግሞ ብዙ ይመላለስ ነበር እዚህ ለመቀጠል ነገሩ። ያገ እንኳን ሲመለስ መጥቶ አስታውሳለሁ በአንድ ፕሮግራም ላይ ያሳምነው ገብረወልድ ፕሮግራም ነበር። በጣም ብዙ የሚያዳምጠው እዛ ላይ ስለዚህ ሲያስረዳ ጃንሆይንም እንዲደግፉ አድርጎ ነበር ፕሮግራሙ። የመጀመሪያ ጥረት ነው ኢትዮጵያ ውስጥ ትምህርት ለሁሉ እንዲዳረስ ለማድረግ አትሊስት መሰረታዊ ትምህርት። ስለዚህ እንደተባለው በተግባርም ነበር ጥረቱ። በጥበብ ታምር ተደረገ፣ ደስታም ጆት ብዙ አደገ። የጥበብ ብርሃን ነው ድግሱ፣ ኩራት ሲቀር ከነጭሱ፣ ሳይንስ ደረሰ ተነሱ። ብዙ ጊዜ እንግዲህ ተማሪ ንቅናቄን
ወደ ኋላ ተመልሰው የሚወቅሱ ሰዎች ያ የፖለቲካ ልሂቅ ማርክሲዝም ሌኒኒዝም ላይ አይዲዮሎጂ ላይ የሙጥኝ ብሎ በአገራችን ዲሞክራሲን የማስፋፋት የመቻቻል ፖለቲካን ለማስፋፋት እንቅፋት ሆነም ደግሞ የሚሉ አሉ። እንደው እነዚህንም ጥያቄዎች አብረን እንድናነሳ ፈልጌ ነው። እርግጥ ሶሻሊዝም ከዛም አልፎ ማርክሲስት ሌኒኒስት አይነት አስተያየት የበላይነት ነበረው ተማሪ ንቅናቄ ውስጥ። ይህም ደግሞ ዝም ብሎ እንደው በጭፍን አይደለም፣ በደመ ነፍስ አይደለም። ለምሳሌ የብሔር ብሔረሰቦች ጥያቄ ሲነሳ ምንም እንኳን በአቀራረቡ እንደዚህ በዚሁ ጥላ ስር ቢሆንም ከዚህ ወጣ ያለ አካሄድ እንደሚኖረው ሁሉም ሰው ያውቅ ነበር። መኖሩም አስፈላጊ ነው ለዚህ ሁኔታ የሚል ነበር። በተጨማሪ አሁን አንዱ በጣም ትኩረት የሚሰጠው የነበረው በጽሁፍም በስብሰባዎችም የገጠሬው የጭሰኛው ጉዳይ ነበር። ይህን ጉዳይ በዚህ አይዲዮሎጂ ብቻ ሳይሆን ከዛም የሀገሪቷን ሁኔታ ጠለቅ ብሎ ለማየት ነባሩን ሁኔታ ብዙ ጥረት ተደርጓል። ያም ሆኖ የዚህ ፖለቲካ አዝማሚያዎች አሉ ማለት ይሄ ወገን መለየት፣ አካሄድን ማክረር እንሰዋል። ይሄ መጥፎ ነገር እንዳስከተለ ማንም የሚጠራጠር አይመስለኝም። ማለት መቻቻል የመሳሰለውን ነገር ግን የተማሪዎች ንቅናቄ በኋላ መከፋፈል እስኪመጣ ድረስ ተማሪዎች መሀል ይህንን የዚህ አይነት ዝንባሌ ጨርሶ አልነበረም። ማለት አንድ ሰው አሁን በነበርኩበት የሀገር ፍቅር ካለው ለሀገር መቆርቆር ካለው ማርክሲስት አልሆነም ብሎ የሚከራከር ሰው ማንም አልነበረም። በቂ ነበር። እንደውም ለሁሉም ሰው ወደ ሀገር መቆርቆር ወደ ሀገር ፍቅር እንዲመለስ ይህንን አለማክረር እንዳቋም ነበር በእኛ ማለት። ግን በኋላ መከፋፈል ሲመጣ እንዲህ ሲል እና ደግሞ የግራ ፖለቲካኛ ብቻ መሀል አይደለም በጠቅላላው በዓለም ሲገን ይሄ እየተጠናከረ መጣ። ወደ ሀገርና ደግሞ ከተማሪ ባሻገር ፖለቲካ ሲጀምር በጣም ይህ አዝማሚያ እየከረረ የመጣ ይመስለኛል እና ያስከተለው ጉዳት ቀላል አይደለም። መጀመሪያ ላይ የተነሱት መሰረተ ሀሳቦች በተለይ ተማሪው ንቅናቄ የተመሰረተባቸው ዋና ዋና ሀሳቦች የመሬት ፍትሃዊ የመሬት ክፍፍል የሚለው የብሔር ብሔረሰቦች መብት የሚለውና ምናልባት እንግዲህ ከዛው ጋራ ማህበራዊ ፍትህ እንዲያስገኙ የሚጠየቁ ጥያቄዎች ናቸው። ትምህርትን እና ሌላውንም እነዚህ ይመስሉኛል መሰረታዊ ሀሳቦች። ፕሮፌሰር እርሶ ይጨምሩበታል? እዚህ ሀገር እኛም የመናገር፣ የመሰባሰብ፣ የመደራጀት መብት ያለሱ የትም እንደማንሄድ ሁሉም ያውቃል። በዚህ የተነሳ ዴሞክራሲያዊ መብቶችም በጣም ትኩረት ይሰጣቸው ነበር እና ግን መታወስ የሚያስፈልገው አይ ቲንክ ሀገሪቷ በጊዜው ለነበራት ችግር እና ያንን ችግር ለመወጣት ኃይል ለማሰባሰብ ከዚህ የተሻለ አስተያየት አቋም አሁንም ቢሆን ይኖራል ብሎ መገመት አስቸጋሪ ነው ለኔ። ለዚህ ደግሞ ምክንያቶች አሉ። ኢትዮጵያ ከኛ ቀደም ሲል የተማረ ትውልድ ነበር። የኛ ታላቆች ብላቸው ከጦርነቱ በኋላ ተምረው የጨረሱ የነገር ማሜ በዛ ትውልድ የነበረው ሰው ማለት ነው። በመፈንቅለ መንግስቱ የተካፈሉት ሌላ ኢትዮጵያን ካላት ችግር መሰረታዊ በሆነ መንገድ ለማላቀቅ ከሶሻሊዝም ልዩ የሆነ ሊበራል ኦር ዴሞክራቲክ የተፈለገው አይነት ሌላ አስተያየት ይዞ የተነሳ ይህ ነው የሚባል ማንም አልነበረም። ይህ አለመኖሩ ምንድን ነው? የእኛንን ማስተያየት ማለት ሶሻሊዝምን የምንደግፍ እሱን ይዘን ለተደራጀን ለተነሳሳን የሚያሳስበን ሊገራን የሚችል ተቃራኒ አስተያየት ይዞ ይህ ነው የሚባል ቡድን አልነበረም።
ግለሰቦች ነበሩ። በርግጥ ደግሞ የአንዳንድ ቡድኖች የተቃውሞ እንቅስቃሴዎች ነበሩ። ሜጫናቱ ለማለት ይቻላል። እንደዚህ አይነት እንቅስቃሴዎች ህዝባዊ የማይሆኑ በጣም ነበሩ። ለእኛም እንትን ነበሩ። ለምሳሌ የገጠሩ ንቅናቄ ያለ አሁን የተባለው አይነት ሜጫቱ ለማይሱ አካል ነው። የጎጃም አለ፣ ቀዳማዊ ወያኔ አለ፣ ባሌ አለ፣ ብዙ አሉ። ኤርትራ አለ። ይለፈት ሊስ በዛን ጊዜ ግን እነዚህ ደግሞ የተወሰነ የህዝብ ወገን በተወሰነ ጥያቄ ላይ ተነስተው ለመመለስ የሞከሩ ናቸው እንጂ ኢትዮጵያ አቀፍ ችግር ለመመለስ የተነሱ አይደሉም። ከነሱ ተምረናል ብዙ ነገር። በተለይ ከገጠሬው ትግል ነው ምን ማድረግ እንደሚቻል ምን ያህል መሄድ እንደሚቻል። አሁን የባሌው ረጅም ጊዜ ነው ሄደው ምንም በሌለው በጣም በደህየ የኦሮሞ ህዝብ በመጠኑ የሶማሌዎች ያሉበት ግን ይሄ ዘውድን ይቋቋማል፣ ባላባታዊ ስርዓትን ያጠፋል የሚል ዴሞክራሲያዊ ስርዓት ያቋቁማል የሚል ግምት በምንም አይነት ሊኖረን አይችልም ነበር። ስለዚህ ዘመናዊ የሆነ ሊበራል ወይንም ዴሞክራቲክ የሆነ ተቃውሞ ሀገራችን አለመኖሩ በምንም መልክ እነዚህ ደግሞ ህዝባዊ የሚባሉት ንቅናቄዎች አሁን ባልኩት መንገድ በተወሰነ አካባቢ በተወሰነ ጥያቄ አንዳንዱም ማለት ባህላዊ በሆነ መንገድ የተደራጁ ስለሆኑ ከነሱ ብንማርም እነዚህ አሁን ያልኩትን መሰረታዊ ስር ነቀል የሆኑ ለውጦች ያመጣሉ ለማለት አዳጋች ነበር እና እኛንም ሊገሩን አልቻሉም። ከነሱ ተምረናል፣ ግን እኛን የሚያስለውጥ ምንም እንትን አልነበራቸው። አሁን ትንሽ የተደራጀ የቀድሞ ተማሪዎች ማህበር የሚባል ነበረ እዚህ ሀገር። እነሱም እንደው ያለውን ስርዓት ለማሻሻል ትንሽ እንደው ዘመናዊ መልክ እንዲኖረው ከማድረግ ውጭ ይሄ ነው የሚባል አዲስ ራዕይ አልነበራቸውም ስለ ኢትዮጵያ። ይሄ የእነሱ ድክመት ለእኛ ድክመት አወረሰን ነው የምለው። ማለት ጠንካራ ሀሳብ ያለው ራዕይ ያለው ተቃራኒ ቢኖር ኖሮ እኛም እንሻሻል ነበር። ይሄ ሁልጊዜም አስፈላጊ ነው፣ አሁንም አስፈላጊ ነው። የዛሬው የቅዳሜ ጨዋታ የአብዮቱን 50ኛ ዓመት በሚመለከት ያሰናዳ ነው ልዩ ዝግጅት ሲሆን የዛሬው ምልከታ የፕሮፌሰር አንድሪያስ ነው። ፕሮፌሰር በአሜሪካ የኢትዮጵያ ተማሪዎች ንቅናቄን በተመለከተ በተለይ የጊዜውን ኢትዮጵያ ተራማጆች አስተሳሰብ የቀረጹ ሀሳቦችን እንደገና እንድንመለስባቸው ፈልጌያለሁ። ዛሬ ማተኮር የምፈልገው ቻሌንጅ በሚለው የማህበሩ መጽሔት ላይ ባወጧቸው ጽሁፎች ነው። የመጀመሪያው በኢትዮጵያ የትምህርት ስርዓት ላይ የሚያተኩረው ጽሁፍ ሆነው ባለፈው ጊዜ እንዲሁ ነካ አርገነው አልፈናል። ምናልባት ወደፊት እንደገና መመለስ ካስፈለገ እንመለስበታለን። የኢትዮጵያ የትምህርት ስርዓቱ ፍልስፍናው 4 ጸጾች አሉበት ያሉት ነው ይሄ። ሁለተኛው ጽሁፎ በኢትዮጵያ የሃይማኖት፣ የባህል፣ የቋንቋ እኩልነትን በሚመለከት የቲዮሪ ሀሳብ ያቀረቡበት ነው። ሶስተኛው ጽሁፍ ላይ ሊድና ተንደርድሬ እነዚህን ሁለቱ ሌላ ጊዜ እመለስባቸዋለሁ። በብዕር ስም የጻፉት ጽሁፍ ነው። ቱምቱ ሌንጮ በሚል ነው የጻፉት። በኢትዮጵያ ክልሎች በራስ ገዝ አስተዳደር ቢተዳደሩ የኢትዮጵያ ብሔር ብሔረሰቦች መብት መከበር እንደሚበጅ ሀሳብ ያቀረቡበት ነው። አልበለዚያ የኢትዮጵያ አንድነት ችግር ላይ ይወድቃል እንደማለት ነው። እንግዲህ ይሄ ሀሳብ መደምደሚያው ይሄ የእርሶ ሀሳብ በወቅቱ በተለይ የኤርትራ ነጻ አውጪዎች አስተሳሰብን እንደሚቃወም ተገልጿል። እስቲ ይህን ግልጽ ያድርጉልኝ። ለምንድን ነበር የሚቃወሙት? በጊዜው የነበረው ንቅናቄ በኤርትራ ገና እንግዲህ ኢፒኤልኤፍ እና ከኢፒኤልኤፍ ቀደም ሲል የነበሩት ድርጅቶች በቅጡ ሳይቋቋሙ የኤልኤፍ ዋናው ኃይል እየነበረ ነው። የኤልኤፍ ደግሞ በተነሳበት ጊዜ ዋና ገጽታው እና በግልጽ አረብ አቀፍ የሆነ ብሔራዊ ስሜትን ማንጸባረቅ ነበር። ማለትም የኤርትራ ህዝብ ከአረብ ህዝቦች ጋር
አንድ እንደሆነ የሚያስመስል በስሜት ማለት ነው ለነጻነቱም ትግል ከነሱ ጋር ሆኖ እንደሚሰለፍ ይሄ አንዳንዶቻችን አስተያየት በጊዜው በጣም አስቸጋሪ አቋም ነበር። ይህን አቋም ይዘው ራስ ገዝ ነጻነት ቢኖራቸው አንደኛ የክርስቲያኑ ኤርትራዊ እድል እና መብት እንዴት እንደሚከበር ጨርሶ ግልጽ አልነበረም እና የነሱ ማለት የህዝቡ ራስን የመግዛት መብት እውቅና ሲያገኝ በመሀላቸው ያለ ሰፊ ህዝብ ወገን ነጻነት ወደሚነሳበት አቅጣጫ መሄዱ ትክክል አይመስልም ነበር። በተጨማሪ ደግሞ ማለት አረባዊ የሆነ ብሔራዊ ስሜት በቆለኛው ኤርትራዊ በእስልምና ሃይማኖትም በምዕመናን መሀል ቢሆን እንዲህ አይነት ስሜት እንዳልነበረ ግልጽ ነው። ይሄ አቋም የተወሰደው ጊዜያዊ ድጋፍ በውትድርና በስልጥና በፖለቲካ ለማግኘት እንደነበረ ይታወቅ ነበር። ይህን ደግሞ በጊዜው የነበረው የተማሪ ንቅናቄ ቢከተል በኢትዮጵያ ህዝብ በኩል የሚኖረው ተቀባይነት በጣም ወደኋላ እንደሚወድቅ ግልጽ ስለነበር ይህን በመቃወም ነው። ግን ትኩረቱ ኤርትራ ላይ ብቻ እንዳልሆነ ግልጽ ነው። ምክንያቱም በጊዜው የነበሩ በተለይ በኋላ ኢህአፓ፣ መኢሶን እኔ ያቋቋሙት ወገኖች በሙሉ ለብሔራዊ ትግል ቅድሚያ መስጠት እና ያልተገደበ ድጋፍ መስጠት የሚለውን አቋም ወስደው ነበር በጊዜው። በኋላ ሁለቱም ከዚህ አቋም በጣም ተለይተው እንደውም በኋላ ከህወሓት ጋር ለምሳሌ የተለያዩበት አንዱ አብይ ጥያቄ ይሄ ነበር። ነገር ግን በጊዜው ይሄ ነበር አቋማቸውና ስለዚህ እዚህ ላይ የነበረው ትችት ዓላማው የኤርትራ ታጋዮች ብቻ ሳይሆን ሌሎቹንም ብሔራዊ ንቅናቄዎች ኢትዮጵያ ያሉት የተጀመሩት ንቅናቄዎች ነበሩ። ይሄ ደግሞ በኢትዮጵያ በኩል ይሄ አቋም የተወሰደበት መንገድ ምን ነበረ? ትክሉን ማለት የተማሪ ንቅናቄ ዓላማዎችን ተግባራዊ ለማድረግ አቋራጭ መንገድ ነው የሚል ስሜት ነበር። በብሔራዊ እንትን ከተነሳን በጊዜው ይሄ የሚያዋጣ መንገድ መሆኑ ለእኔ በጣም አጠራጣሪ ነበር። ከዚያ በላይ ደግሞ እንዳልኩት ልክ የኤልኤፍን አቋም በይፋ መደገፍ የንቅናቄ የኢትዮጵያ ተማሪዎች ንቅናቄ ተቀባይነት እና ለትግል የነበረውን ዝግጁነት የሚያዳክም እንደሆነውም ይሄም የሚያዳክም ይመስለኝ ነበር። በዚያን ጊዜ ሁለቱም ብሔራዊ ትግልም ቢኖር መደባዊ ትግልም ቢኖር በህዝብ ወገን በግልጽ አንደኛው ከአንደኛው ጎልቶ ይታያል፣ ቅድሚያ ሊሰጠው ይገባል የሚያሰኝ ነገር ያለ አይመስለኝም እና አሁንም ትክክል ይመስለኛል እሱ። ይሄ የብሔራዊ ስሜትና ንቅናቄ የበላይነት ያገኘው በወታደራዊ ስርዓተ መንግስት ይመስለኛል። ከቲመን ጊዜ በግልጽ በይፋ መንግስት የተወሰኑ ብሔሮች ላይ ያነጣጠረ እና ደግሞ የብሔር የበላይነትን የያዙትን እየደገፈ ደም ማፍሰስ፣ ማሰር እንደዚህ የተጀመረበት ጊዜ ነበርና ያን ጊዜ እርግጥ አዝማሚያው ከመደብ ወደ ብሔራዊ ጥያቄ እንደሆነ አምናለሁ። ግን ይሄ ከብዙ ዓመታት በኋላ ነው እንደሚታወቀው እንጂ አሁን የዙፋኑ ስርዓት እንደወደቀ እርግጥ ብሔራዊ ጥያቄዎች ነበሩ። ለምሳሌ የሙስሊም ሃይማኖት ተከታዮች 100,000 ሰው በሚሆን ያህል ሰልፍ አድርገው ነበር መብታቸው እንዲጠበቅ። ያም ሆኖ የመሬት ጥያቄ የመደብ ጥያቄ ያልተፈታና ከሁሉም በላይ ህዝቡን የተጫነውና ጎልቶ የሚታየው ጥቃት እሱ እንደሆነ ጥያቄ የለውም በእኔ አስተያየት። ፕሮፌሰር ወደ አዲስ አበባ ለመምጣት ሲወስኑ ይሄ በ60ዎቹ መጀመሪያ ላይ ይመስለኛል ምናልባት ወይም 63 ዓመተ ምህረት በፈረንጅ 62 እንደዚህ ወደ አዲስ አበባ ለመምጣት ሲወስኑ እግረ መንገዱን ወደ በርሊን ሄዱ። ለምን ወደ በርሊን ሄዱ? እዛ ደግሞ ከብርሃነ መስቀል ረዳ ጋራ ተገናኝተዋል። በጉባኤው ላይ ክርክር እንደነበርም አንብቤያለሁ እና እስቲ ወደ ኋላ ተመልሰው ያስታውሱን።
በዛው ወቅት እንግዲህ በዛው በጋ ማለት ነው የተማሪዎች ንቅናቄ መከፋፈል ተጀምሮ ነበር። አሁን በተባለው በብሔሮች ጥያቄ መነሻው እና አሜሪካ ያለው ምናልባት ማለቂያው መከፋፈል እንደሚሆን ይታይ ነበር እና እንዲህ አይነት አዝማሚያ አውሮፓም ብቅ ብሎ ነበርና ወደዚህ መመለስ ስለሆነ ያው እግረ መንገዴን በአሜሪካ ውስጥ ሳይሆን የአውሮፓው ጋር ልካፈል በሚል ሄድኩ። በዚያን ጊዜ እንግዲህ አልጄሪያ ተሰደው የነበሩት ብርሃነ መስቀልና ሌሎቹ ከአውሮፕላን ጠልፈው በኋላ እንደሚገኙ ይታወቅ ነበር። እነሱም እንደሆኑ አሜሪካ ያለውን መከፋፈል የቀሰቀሱት እና የሚገፉት ይታወቅ ነበር እና ተመሳሳይ ሙከራ አውሮፓም እንዳለ ይታወቅ ነበር። ይህ እንግዲህ ጊዜ በጣም ወቅቱ ከተማሪ ትግል ወደ ዘላቂ ትግል ሽግግር የታሰበበትና የሚጠነሰስበት ጊዜ ነበር። ስለሆነም ለዚህ መነሻና ድጋፍ እንዲሆን የተማሪ ንቅናቄውን መቆጣጠር የሚፈልጉ ብዙ ወገኖች ነበሩ። ለዚህም ነው ለምሳሌ የአልጄሪያ የነበሩት ተማሪዎች ትኩረት የሰጡት ለሰሜን አሜሪካም ተማሪዎች ማህበር፣ አውሮፓውም። አውሮፓ ላይ ደግሞ ይሄው ጥያቄ እንደሚነሳ ማለት ለብሔር ጥያቄ አቋም እንደሚወሰድ ክርክር እንደሚኖር አቋም እንኳን እንደሚመስለኝ በቅድሚያ ተወስዷል። አውሮፓ የነበሩት ተማሪዎች በኋላ መኢሶን ያቋቋሙት ከአልጄሪያ ከመጡት ወጣቶች ጋር ተስማምተው ነበር። ማለት የእነሱን አቋም ደግፈው ነበር። አንዱም መከፋፈል እንዳይኖር ነው። ሁለተኛ ደግሞ መኢሶን ለማቋቋም እየታሰበ ስለነበር ወይ ስለተጀመረ መቋቋሙ ለዚህ እንቅፋት እንዳይሆኑ በማሰብ ነበር ስምምነት የተደረገው። ስለዚህ ስብሰባው ሲጀመር ጥያቄው ይቅረብ እንጂ መልሱ በቅድሚያ ተወስኗል። ስለሆነም ጥያቄው ሲነሳ እንደማስታውሰው አሁን ብርሃነ መስቀልም እኔም ከውጭ የመጣንን ሌሎች ጥቂቶች ነበሩ። ከአልጄሪያ የመጡ ከሰሜን አሜሪካ የመጡ አብዛኛው ሰው ከአውሮፓ ነው። ግን ከአውሮፓ ወገን ማንም ስለ ጥያቄው የተናገረ ሰው አልነበረም እና ስለዚህ ክርክር የነበረው በአብዛኛው እንደማስታውሰው በብርሃነ መስቀልና በእኔ ባህል ነበር። ትንሽ ግር ይል ነበር። ለምንድን ነው እነዚህ ከውጭ የመጡ ሰዎች የሚከራከሩት? ዋናው ማህበር ኮንግረሱን የጠራው ስብሰባውን የጠራው እና መሪዎቹ ወይም አባላቶቹ ምንም ሳይካፈሉ ጥያቄው ስለተወሰነ እንግዲህ አያስፈልግም በሚል ይሆናል። ግን ያም ሆኖ ብርሃነም ከልቡ ነበር የሚከራከረው። ስለነገሩ ሰፊ ነበር የተካሄደው ክርክሩ ብዬ ሳስብ ነው የመሰለኝ። እርስዎ ይህንን የጻፉትን ወረቀት አቅርበው በዛ ላይ ነው ውይይት የተካሄደው ወይስ? አይደለም፣ ጅስት በጠቅላላው ሀሳቡ ላይ እና ስለ ትግሉ ወደፊት አቅጣጫ በሚል ነው እና እንዳልኩት ይሄ ለብሔራዊ ጥያቄ በዚያን ጊዜ ቅድሚያ መስጠቱ ይሄ እስከ መገንጠል ድረስ የሚለው እሱ ቅድሚያና ሙሉ ድጋፍ መስጠቱ በተለይ በዚያን ጊዜ ባሉ ድርጅቶችና በእነሱ ፖለቲካ፣ ሁለተኛ ደግሞ የኢትዮጵያ ንቅናቄዎች የድርጅታቸው አርማ ብሔራዊ ይሁን፣ ሌላው በሁለተኛ ደረጃ የሚያዝ ጥያቄ ይሁን፣ ለምሳሌ መደቡ የመሬት ጥያቄ የሚለው ይሄ አያዋጣም በሚል ነበር ነው የሚከራከረው። ብርሃነ መስቀል ደግሞ ይህ ነው የሚያስኬደው በሚል ነው እንደማስታውሰው። ሁሉም የነበሩትም አከራካሪ ነገሮች ጎልተው ወጥተው ነበር። የሚነጋገረው ሰው ሁለት ሰው ብቻ ቢሆንም በነገራችን ላይ ከስብሰባም ውጭ እኔና እሱ ብቻ ነው የምንነጋገረው እንጂ ሌላ ሰው በጭራሽ አይወያይም ነበር። ምናልባት ስለዚህ አትግቡበት ተብሎ እንደሆነ አላውቅም። በጣም ዲስፕሊን ያለው ማህበር ነበር የአውሮፓ። ለማንኛውም ክርክሩ በግልጽ ተካሄደ። አውሮፓ እንደተባለው ሳይከፋፈል ቀረ። ተማሪው ማህበር የሰሜን አሜሪካ ተከፋፈለ። በበላይነት እነ ብርሃንን የሚደግፈው ወገን ቀጠለ ሰሜን አሜሪካ። ሌሎቹ ጊዜ ቀጠሉ፣ ግን በኋላ የተዉት ገለል እያሉ ሄዱ። ወዲያው ይህ እንደሆነ እንግዲህ አውሮፓና የነ ብርሃነ መስቀል ወደ የአልጄሪያ ቡድን ስምምነት ጊዜያዊ እንደሆነ ግልጽ ነው። ምክንያቱም ሁለቱም ወደ ፖለቲካ ትግልና ወደ ፖለቲካ ድርጅት ከተማሪ ውጭ ወደ ፓርቲ የመሸጋገር እቅድ እንደነበራቸው ግልጽ ነው። ጠብም እንዳይኖር አለመስማማት እንዳይኖር የተከላከሉት ለዚህ እንቅፋት እንዳይሆን ነበር። ሆኖም ሁለቱም ወደ አቋቋሙ ድርጅት መኢሶን ቀደም ሲል ወዲያው ግን በአንድ ጥላ ስር እንደማይሆኑ ግልጽ ነበር። ለጊዜው ስምምነቱ እያንዳንዱ ለያዘው ዓላማ ያኛው መንገድ እንዳይዘጋ ነው እንጂ
አንድ ላይ ለመዝለቅ የነበራቸው ድል እጅግ ውስን ነበር እና ይሄ ወዲያው ግልጽ ሆነ። በኋላም የሆነው ነገር የሚታወቅ ነበር። እንግዲህ መኢሶንና ኢህአፓ የሚባሉት ድርጅቶች በዚህ ጊዜ ነው ከዚህ ከክፍፍሉ በኋላ ነው የተመሰረቱት ይመስለኛል። መስፍን ሀብቱና ሰናይ ልኬ ናቸው መሪዎቹ የነበሩት። የመኢሶን ሰናይ ልኬ ናቸው አይደለም? አሚን ሰናይ ልኬና መስፍን የሰሜን አሜሪካ ሁለቱን ወገን የሚወክሉ ወገኖች ነበሩ። ማለት መስፍን የአልጄሪያውን አስተያየት፣ ሰናይ የነበሩን አስተያየት የሚደግፉ ነበሩ። መኢሶን ጠቅላላ የአውሮፓ ልጆች ነበሩ። ከአውሮፓ ልጆች ውስጥ ጥቂት ከአሜሪካ የገቡ ነበሩ እንጂ ሰናይ አልነበረበትም። በፊት መጀመሪያው ላይ አልነበረም። መጀመሪያም በኋላም አልነበረም። መኢሶን ኮርስ ከኢህአፓ ቀደም ብሎ ነው የተቋቋመው። አትሊስት በይፋ የወጣው ቀደም ብሎ ነው። ሲቋቋሙም ቀደም ብሎ ይመስለኛል። ይሄ ስብሰባ ሲካሄድ መኢሶን ያለ ይመስለኛል። አክቹዋሊ የተቋቋመ ይመስለኛል። በጥቂት ሰዎች ገና ብዙ ሰው ገና አልገባም። አዲስ አበባም ከመኢሶን የመጡ ሰዎች ጥቂት ነበሩ እዛ ጉባኤ ላይ። በዚያን ጊዜ የመጡ እዚህ መኢሶንን እዚህ ለማቋቋም የመጡና ነበሩ። ማህበር ውስጥ ለረጅም ጊዜ ነበሩ። ኢህአፓን ለማቋቋም እቅድ እንደነበረ ግልጽ ነው። መቼ ይፋ ይሆናል የሚል ነው እንጂ እና ግን መኢሶን በስነ ስርዓት መቋቋምና ይፋ በመሆን ትንሽ ቀደም ይላል ከኢህአፓ። አንድ ግን ሁለቱን ሊያስማማቸው የቻለ ለጊዜው በኋላ የጠብ ምንጭ እንደሚሆን ግልጽ የነበረ ነገር በፍጥነት ህዝቡን የሚያነሳሳና ወደ መንግስት መገልበጥ የሚያስኬድ መንገድ ምንድን ነው የሚል ይህን ጥያቄ ለመመለስ ጥረት አድርገው ነበር። የአደረጃጀቱም የፖለቲካውም ዓላማ የዛ አይነት እንደሆነ ግልጽ ነበር። ስለሆነም በእኔ አስተያየት በቅርብ እንደሚጋጩ አልጠራጠርም ነበር። መኢሶን ሲቋቋም ከነበሩበት ከሰሜን አሜሪካ አንዱ ነበርኩ። ከዛ ኢትዮጵያ ስመጣ አዝማሚያቸው ግልጽ ሲሆን እና የኢትዮጵያን ሁኔታ ሳየው ደግሞ በሁለት ነገር ነው ስምምነት ሊኖር ያልቻለው። አንደኛ ስለ ሀገራችን የነበረን እውቀት ማለት ህዝባዊ ትግል ለማካሄድ የነበረን እውቀት በጣም ውስን ነው። ገና እውቀታችን በጣም መዳበር አለበት የሚል አቋም ነበርን እኔና ከኔ ጋር የነበሩት። ሁለተኛ ደግሞ ይሄም ቢኖረን ህዝቡን በትግሉ ለማሳተፍ እና በዛ በኩል ህዝባዊ ትግል ለማድረግ የተደረገው ጥረት በጣም ጥቂት እንደሆነ ገና ጅምር እንደነበረ ማለት ከሰራተኛ ማህበር ጋር የሰራነው ነገር የለም። ገጠር የተሰራ ይህ ነው የሚባል ነገር የለም። ስለዚህ ዋናው የትግሉ አካል የተባለው ጋር ሳንዋሃድ ነው እንትን የመንግስት ኃይልን ለመያዝ መጣሩ የሚያዋጣ ነገር አይደለም በሚል እኔና ጥቂቶቻችን ከሰሜን አሜሪካ የመጣን ወጣን እዚህ አዲስ አበባ ነበር። ይህም ዓላማ ደግሞ እንደሚመስለን ከአልጄሪያ ቡድን የሚቋቋሙ ማህበርም ዓላማው ተመሳሳይ ስለሚሆን በሁለቱ መሀል ግጭት መኖሩ የማይቀር ነው እና ይሄ ደግሞ ያለንን ጥቂት ኃይል እንደሚያባክን እና ደም መፋሰሱም ምንም ትርጉም እንደማይኖሩ ተናግረን ነበር። እንትኑ ላይ የመልቀቅ ደብዳቤ ስንጽፍ ነገሩ ከመሪዎች በስተቀር ለማንም እንዳይተላለፍ አረጉ። ሰው ይፋ ሆኖ አልወጣም ደብዳቤ መልቀቃችሁ። አሚን እና ምክንያቶቹ አለኝ እኔ እንትኑ እስካሁን ሌላው ቀርቶ አሁን ስለ ረጅም ጉዞ የሚል ስለ መኢሶን የተጻፈ ታሪክ አለ አይደል? እና እዛ ላይ እንኳን አይጠቀስም ደብዳቤው፣ መውጣታችንም አይጠቀስም። ግን የተባለው ነገር እዛ ላይ ነው። በኋላ የሆነው ከፍቅሬ መሬድ መሞት በኋላ የነበረው በሁለቱ ማህበሮች መሀል የነበረው ደም መፋሰስና ግጭት እና በብዙ መንገድ ደግሞ ከመንግስት ጋር ከወታደራዊ መንግስት ጋር ከነበራቸው ቅራኔ የማይተናነስ እና መራራ የነበረ በሁለቱ መካከል የነበረው የአብዮቱን 50 ዓመት ለማስቃኘት ያሰናዳነው ዝግጅት የመጀመሪያው ክፍል ይህን መሳይ ነበር። ተከታዩን ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠናል። ከኛ ጋር ስለሆናችሁ እናመሰግናለን።